አብርሃም የፍቺ ወረቀት ቀደደ። ሩታ ያቅለበለበችው፣ ሄርሜላ አለቀሰች። ቡርኪ ለምን ሩታን ይቅርታ ትጠይቃለ? እንዲሁም ቢኒ አለቀሰ። ዛሬ የፍቺ ወረቀት የተቀደደበት ምክንያቱ ታወቀ። አብርሃም አልፈታም በማለት እየሮጠ ሜዳውን እየሮጠ ሄደ ማለት ነው። ዘሩ ቀለጠ። ዛሬም እንደገና አሻፈሬ ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈራ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይላችሁ። ሀገራችን ሰላም ፍቅር ያደርግልን። ኢትዮጵያ ለዘላለም ትኖር እያለን እንደተለመደው ሸር ላይክ እያደረጉ ቤተሰብ የሆኑ ካልደፈረሰ አይጠራም። አብርሃም ዛሬም አሻፈሬ በማለት የፍቺ ወረቀት የቀደደበት ያለ ምክንያት እንዳይመስላችሁ የምክንያት ነው። እንዲሁም ዛሬ አለቀሰ አብርሃም ማለት ነው። ያለቀሰበትስ ምን ይመስላችኋል? ጎበዝና አንበሳ ሚስት የሰጠው ሩታ የአብርሃም እሷ የሆነ አትናገርም የሚል ዛቻ ነበረው። እንግዲህ ዛሬ ላይ አብርሃም ያልደነገጠበት ምክንያት የዚህን ይመስላል። በጣም የደነገጠው ሳስበው ሳልመው ፍቺ ወረቀት ሲመጣ በመደንገጥ ብጭቅጭቅ አርጎ ጥሎታል። ሄርሜላ ለምን አንገቷን ደፋች? ለምን ተከትላ መጣች? እውነት ለመናገር ሩታዬ ደስ ብሏታል። ማራኪ ፍታት የወንድም ጥግ እንዴ ራሷ ናት አስባ የመጣች። አብርሃም መሳደብ ፈለገ። ሄርሜላ ከህይወታቸው ፍቅርም ቢሆንም መውጣት አለብኝ በማለት ውሳኔዋን ወስዳለች። ግን አይመስለኝም እሷ የሁለቶችን ህይወት ለመበጥበጥና የሁለቶችን ለማበላሸት ነው የገባችው። ድራማውንም አበላሽታለች ማለት ነው። እውነት ለመናገር በጣም ያሳዝናል። ሄርሜላ እንዴት ዛሬ ተከትላ ለመምጣት ፈለገች? የተጠራች ማን አራት ተከትለው ከአብርሃም ጋር የመጣች። እንዲሁም ዛሬ ቢኒ አንቅሷል፣ ተቆጭቷል ማለት ነው። ለምን ማራኪ እንዴት ከሩታ ጎን መሆን አለበት? ትናንትና አብሯት ሆኖ እኛ ስንት ጊዜያችን የለፋ ነው። ለምን እርግብ ተብለን እናንተ ወፍ ናችሁ እርግቦች ለምን ተባልነ? በማለት ዛቻ እያቀረበ ይገኛል። እውነት ለመናገር አብደዋል ማለት ነው። እንዲሁም ብሩክ እንዴ በጣም ነው የሚገርመው። ሩታም ይቅርታ መጠየቅ አለባት አለ። ታሞ ነው በጤናው አይደለም። እውነት ለመናገር እሷ ናት ስህተተኛ ይላሉ። ሩታን ለመጣል ሩታን ወደ ታች ለማድረግ እሷ ግን አትወድቅላቸውም። ካደር እንደገና ደረቷን እየነፋች ካደር ራሷ ትከሻ እየሆነች ነው የመጣችው ማለት ነው። ሩታ ሰውም ያልገፋፋት ራሷ የወሰነችበት የፍቺው ወረቀት ዛሬ አልቀበልም ብሎ አብርሃም ታደሰ እየዘለለ ሂዷል። አብርሃም አልቅሷል። አብርሃም ያለቀሰበት ምን ይመስላችኋል? ቆጭቶት ነው። እሷ ይህን ነገር ያሰበችው ቆይቷል። ከሁለት ቀን በኋላ እንድንገናኝ ብላ ጥሪ ስታቀርብለት እሱ ግን ያሰበው ወደ ቤቷ እንድትገባለች ነው እንጂ የፍቺ ወረቀት ትሰጠኛለች ብሎ ያላሰበው ጀግና ዛሬ ግን አንገቱን ደፍቷል። አብርሃም ታደሰ ሲነግሮት አይሰማም፣ ሲሮጦ ብቻ ነው የሚያውቀው። እና እንግዲህ ሄርሜላ እየሮጠች አብራ ተከትለው ሄዳለች። ምን እንደሚያመጡም አናቅም ማለት ነው። አያችሁ አይደለም? እውነት ያሳፍራል። ሄርሜላ ጓደኛ ተብዬ ሰማንያ ሚስት ተቀምጣ ዛሬም አፏን እየከፈተች ነበረ። ግን አንድ ደግነቱ ሩታዬ በመልሱ መልሳለታለች። ቆየሽ አንቺ እኮ ደውዬልሽ ነበር እና ከህይወቱ እወጣልሻለሁ ብለሽ ዛሬ አይደለም ሰወሰን የምትነግሪኝ እንዴ? እኔ ደውዬልሻለሁ ለግልሽ ተይኝ፣ ልቀመጥበት፣ ቤቴን ትዳሬን ልስራ ብዬ ስልሽ ዛሬ ግን አስደንጋጭ መልስ እንዴት ልትሰጭን ቻልሽ? በማለት ሄርሜላ አንገቷን ደፍታለች። አንገቷን የቆረቆረችበት በራሷ ስበብና በራሷ ምክንያት እንደሆነ እነግራችኋለን። የኔ ወዶች እና ለመሰላችሁ እናንተ ብታፈቅሩ ፍቅር ነው አለች። ደግሞ ሄርሜላ ፍቅር ነው፣ ግን ቢሆንም እለቅላታለሁ። አላረፈችም ዛሬም ማለት ነው። አብርሃም
አንገቱን ደፍተዋል፣ በጫካው ገብተዋል። ለምን መሰላችሁ? ስራው እየከፋ ስራው እየተበላሸ ማራኪ እውነቱን ተናግሯል። አንተ ስነግረህ አሰማም፣ ሁሌም ጭቅጭቅ ብቻ ነው የምትፈልገው እንጂ ሩታ ያለችበት ሩታ የወሰነችበትን ሩታ ጎበዝና አንበሳ ተመለስ ካለህበት ካደፍክበት ጽዳ ነው እንጂ ያለችህ ሌላ ነገር ያለችህ የለም። ስለዚህ አንተ አልሰማህም። ስለዚህ እኔ ከሩታ አጠገብ መሆን አለብኝ ብዬ ወሰኛለሁ። ትሆናለህ። አንተም ወንድሜ ነህ፣ እሷም እህቴ ናት። ፍታ። ካልፈታ ደግሞ ራሷ ናት የወሰነችው። በፊትም ለምኗታል። ሩታ ወስነሻል፣ ሩታ ወስነሻል ወይስ ገና ነሽ? አንቺ ወስኚ በኋላ እንዳትቆጭ እያለ ሲላት እኔ ማራኪዬ ከጎን ይሁን እንጂ እኔ አስቤው አውጥቼ አውርጄ ቅራሩን ራሴ ነኝ የፈለኩት ብላ እንግዲህ ቁርጧን ወስዳለች ማለት ነው። ግን ፍቺውን በጫጨቀው ማለት ነው። ፍቺውንም በጫጭቆ ቁሞም አላየ፣ ተሳድቦ እየሮጠ ነው የሄደው። አበደ፣ አለቀሰ። ዛሬ 2 ቀን 2 ሰው አስለቅሰናል። እውነት ለመናገር ዛሬ ቢኒ እያለቀሰ እየተንቆፋቆፈ መጥቷል። ዛሬ ደግሞ አሁንም ደግሞ ደገመው አብርሃም ዛሬም እያለቀሰ መጥቷል ማለት ነው። አያችሁ፣ ሁሎችንም ትናንት እናንተ እርግብ ናችሁ ለሁሉም ውሸታም ብላ 3ቶችን ማለት ነው ስላረገረገቻቸው ዛሬ እያለቀሱ መጡላችሁ። ላለውኝ በጣም አብርሃም የከፋውና የተደናገረው ፍቺውን ወረቀት ሲያይ በጣም ተደናግጧል። ሁሎችም ማለት ነው እንደዚህ አልመሰላቸውም። እና እንግዲህ ዛሬ ተሳክቶልናል ውዶቼ። ሩታዬ አንቀጥቅጭልንማ፣ ሩታ ጎበዟ፣ ሩታ አንበሳዋ፣ ሩታ የሴቶች ጀግና፣ የሴቶች አለቃ ዛሬም ሂጅበት እያልነ ደስ ብሎናል። እወዳችኋለሁ የኔ ልጆች። እንደተለመደው ሸር ላይክ እያደረጉ ቤተሰብ ይሁኑ። ከምር ምን አለ መሰላችሁ፣ አንድ ሰው ትዳርና ቤት ከያዘ ሚስት ከያዘ ከሌላ ሴት ጋር ምን አላላጠው? ማንስ ፈቅዶለት ነው እንደዚህ የሚላላጥ እንዴ? ተመልሰሽ ነይ። አሁን እሱ የመሰለው ከቤቴ ልግባ ብላ የምትለምነው መስሎታል። ሩታ ግን እንኳን ልትለምነው ዞር ብላ አላየችው። የፍቺውን ብቻ ስትሰጠው በጣም የተናደደው። ውዶች ወዳችኋለሁ። አላህ ይጠብቃችሁ። ሸር ላይክ እያደረጉ ቤተሰብ ይሁኑ። ግን እኔ የምላችሁ የሆነ ነገር ስታደርጉ ቀጥ ብላችሁ መቆም አለባችሁ። ሩታዬ በማልቀስ ሳይሆን እንደዚህ የምታጠቃ በተግባር ስቃ ስትመጣ ለራሳቸውም እያነጋገረችና እያስማማች ስትነግራቸው ሁሎችንም ጭጭ ያደረገቻቸው በነጠላ ጫማ እላቸዋለሁ። እውነት በጣም ነው የደነገጥኩት ማለት ነው። አብርሃም ሲሮጥ አብርሃም እየፈረጠጠ ሄዷል። እንግዲህ አብርሃም አልቅሷል። አብርሃምን መልሱት። ሩታዬ በቃ እውነታውን ተናግራለች። ማራኪ እስከ መጨረሻው እኔ አብሬሽ ሆናለሁ ከጎንሽ ነኝ ያላትን ደግሞ ማራኪ መጥቶ አደፋረሰ የምትሉ ልጆች አልፋችሁ ተቀመጡ ማለት ነው። ማራኪን አትንኩ። ማራኪ ንጹህ ወንድማችን አንድ እሱና እሷ ብቻ ናቸው የቀሩ እንጂ ሁሎችም የእርግብ ወፍ ናቸው እላችኋለሁ። እነዚህ የእርግብ ወፎች ደግሞ እኛም አንፈልጋቸው እስኪመለስ ድረስ። አብርሃም እንግዲህ ዛሬ አፍሮ ይመጣል ብዬ አስባለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።